ናችሁ የቢዝነስ ተማሪዎች? ቻፕተር 3 ቪዲዮ ሙሉ ስራልን እያላችሁ ብዙ እየጠየቃችሁ ነበር እና ቪዲዮን ለመስራት አጋጣሚ ፓወርፖይንት አልተገኘልንም ነበር እና ጀስት ደግሞ ራሳችንን እስከምናዘጋጅ ድረስ ደግሞ መጠበቅ ነበረብን። ዛት ኬዝ ትንሽ ቆይተናል እና ቻፕተር 3 ደግሞ ሙሉ ፒዲኤፍ ሰርቼላችኋለሁ። ይህንን ፒዲኤፍ ማግኘት ከፈለጋችሁ ቴሌግራም ላይ ሄዳችሁ ማለት ነው ይህንን ቻናል ሰርች አድርጉት AGATS ማለት ነው። እዛ ልክላችኋለሁ። ከዛም በኋላ ጥያቄ ካላችሁ ደግሞ በዚህኛው ዩዘር ኔም ማግኘት ትችላላችሁ። ኦኬ ቻፕተር 3 ከቻሌን ለመጨረስ እንሞክራለን። ባለፈው የሚሰራት ቪዲዮ አለ፣ ነገር ግን እሱ አጥጋቢ ስላልሆነ እንደገና ቻፕተር 3 ለመስራት ተገድጃለሁ ማለት ነው። ስለዚህ ቻፕተር 3 ዛሬ እናያለን። ቻፕተር 3 ምን ይለናል? ሎ ኦፍ ኮንትራት ይለናል ማለት ነው። ስለዚህ ኢንትሮዳክሽን ቱ ኮንትራት ምንድነው የሚለው? ዘ ሎ ኦፍ ኮንትራት ኢዝ አ ብራንች ኦፍ ፕራይቬት ሎ። እንግዲህ ይህንን ሀሳብ ቻፕተር 2 ላይ ለማየት ሞክረናል። ፕራይቬት እና ፓብሊክ ሎ ምን እንደሆነ። ፕራይቬት ሎ ማለት በሁለት ሰዎች መካከል የሚደረግ ሲሆን ምን እንላለን? ፕራይቬት ሎ እንላለን። ለምሳሌ ደግሞ ከወንጀል ጋር የተያያዘ ነገር ደግሞ ምን ይባላል? ፓብሊክ። ምክንያቱም አንድ ሰው አንድን ሰው ቢገል አንድ ያ የገደለው ሰው ብቻ አይደለም ማህበረሰቡን አታክ ስለሚያደርግ ፓብሊክ ሎ ይባላል። ኮንትራት ደግሞ በሁለት ሰዎች መካከል የሚደረግ ነው። ኮንትራቱን ቢፈጽም ተጠቃሚዎች ራሳቸው ናቸው፣ ባይፈጽምም ደግሞ ተጎጂው ያ ሰውዬ ብቻ ነው፣ ከነዛ ውጪ አይወጣም ማለት ነው። ኢት ሌይስ ዳውን ሌጋል ሩል ሪሌቲንግ ቱ ፕሮሚስ ዜር ፎርሜሽን ፐርፎርማንስ እንደ ኢንፎርሲቢሊቲ እና ይህ ደግሞ ከምን ጋር ይገናኛል ካላችሁ ፕሮሚስ ቃል ኪዳን ማለት ነው። ለምሳሌ እንዲህ ያደርግልሃለሁ ምናምን ይላል አይደለ? ከዛም በኋላ ዜር ፎርሜሽን እንዴት ነው ፎርም የሚደረገው ኮንትራት ከሚለው ሀሳብ ጋር ከዛም በኋላ ደግሞ ፐርፎርማንስ አፈጻጸማቸው እና ደግሞ አፈጻጸማቸው ቢፈጸም ኮንትራቱ ቢፈጸም ምን ይሆናል፣ ባይፈጸም ምን ይሆናል የሚለውን ሀሳብ የያዘ ነው ማለት ነው። ዚስ ኤሪያ ኦፍ ሎ አፕሊኬብል ኖት ኦንሊ ቱ ቢዝነስ ኮሚኒቲ በት ኤቭሪዋን ኢን ዜር ዴይሊ ላይፍ ይለናል ማለት ነው። ስለዚህ የህግ ዘርፍ ለንግዱ ማህበረሰብ ብቻ አይደለም ኮንትራት የሚያገለግለው፣ ሁሉም ሰው የዕለት ተዕለት ኑሮ ተፈጻሚ የሚሆን ነው ኮንትራት። ሱቅ ብትሄዱ ጀስት ተስማምታችሁ ነው ነገር የሚገዙ። ልብስ ቤት ሄዳችሁ ተስማምታችሁ ነው 500 ብላችሁ ተደራድራችሁ 400 ብር ሽጥልኝ አዋጣኝ፣ በቃ ሁሉ ጊዜ የምታደርጉት ነገር ነው ማለት ነው ኮንትራት የምንለው ነገር። ኦኬ ሎ ኦፍ ኮንትራት ኢዝ ዘ ሞስት ኢምፖርታንት ብራንች ኦፍ ቢዝነስ ሎ። ባለፈው ይህን ሀሳብ አውርቻችኋለሁ በባለፈው ቪዲዮ ማለት ነው። ቢዝነስ ላይ እናንተ እንድትወስዱ የተደረገው ወደ ስራ ስትገቡ እንግዲህ ያው ኮንትራት ግድ ነው። ስራ ለመቀጠር ራሱ ኮንትራት ገብታችሁ ነው ስራ የሚገቡት እንጂ ዝም ብላችሁ ስራ ገቡ። ስለዚህ ዋት ዊል ከቨር ምንድነው በዚህ ቻፕተር ከቨር የምናደርገው የሚለውን ሀሳብ እናያለን። ዴፊኒሽን ኦፍ ኮንትራት፣ ለኮንትራት ዴፊኒሽን እንሰጣለን። ፎርሜሽን ኦፍ ቫሊድ ኮንትራት፣ ቫሊድ ኮንትራት ሃው ቱ ፎርም እንዴት ፎርም ይደረጋል፣ ኢፌክቲቭስ ኦፍ ኮንትራት፣ ኮንትራት ውጤቶች ምንድነው፣ ኮንትራት ከገባን በኋላ ምን ያደርጋል የሚለውን ነገር እናያለን። እነዚህ ፐርፎርማንስ ኦፍ ኮንትራት፣ ኮንትራት አለመፈጸም ምን ያመጣል፣ ኤክስቴንሽን ኦፍ ኮንትራክቹዋል ኦብሊጌሽን። ኤክስቴንሽን ኦፍ ኮንትራክቹዋል ኦብሊጌሽን ማለት ኮንትራቱን ከገባን በኋላ ያ የተወጠነውን ኮንትራት ከፈጸምን በኋላ ይጠፋል ግዴታ ማለት ነው። ለምሳሌ እኔ መኪና ይሸጥልሃለሁ፣ እኔ መኪና ይሰጥልሃለሁ፣ አንተ ደግሞ ቤትን ትሰጥልኛለህ ብለን ኮንትራት ገባል። ያው ግዴታ ነው አይደለ? እሱ መኪና የመስጠት ግዴታ፣ እኔ ደግሞ ቤት የመስጠት ግዴታ አለብኝ። እሱ መኪና ከሰጠኝ፣ እኔ መኪና ከሰጠው በኋላ እሱ ምን ከሰጠኝ፣ ቤቱን ከሰጠኝ በኋላ ኦብሊጌሽኑ ኤክስቲንክት ይሆናል። ምክንያቱም ሁለታችንም ግዴታችንን ስለተወጣን ማንም አይጠይቀንም። ወይንም ደግሞ እናንተ አሁን እንትን አለባችሁ ግዴታ የግብር የመክፈል የአመቱን ግብር መክፈል ሲጠበቅባችሁ ከከፈላችሁ ኦብሊጌሽኑ ኤክስቲንክት ይደረጋል። ዘንድሮ እንግዲህ ሁለተኛ ዙር አትከፍሉትም፣ አንድ ስለከፈላችሁ ማለት ነው። ጀስት እንደዛ አይነት ነገር ነው። ስለዚህ ሶርስ ኦፍ ኦብሊጌሽን ይለናል ማለት ነው። የግዴታ ምንጮች ኬት ይመጣሉ፣ ኬት ነው ክሬት የሚደረጉት የሚለውን ሀሳብ እናያለን። አን ኦብሊጌሽን ኢዝ ሌጋሊ ባይንዲንግ ሪሌሽንሺፕ ዌር ዋን ፓርቲ ፕሮሚስ አናዘር ቱ ፐርፎርም ሳም አክት ኦር ቱ ዱ ሳምቲንግ ኢት ኢዝ ሌጋል ታይ ዛት ባይንድስ ዋን ፓርቲ ቱ አናዘር። እና ግዴታ ማለት አንድ አካል ወይንም አንድ ሰው ለሌላ አንድ ድርጊት ወይንም የሆነ ነገር ለመፈጸም ወይንም አንድ ነገር ለማድረግ ቃል የሚገባበት ከህግ ጋር ተያያዥነት ያለው ግንኙነት ነው ኦብሊጌሽን የምንለው ማለት ነው። ያን ነገር ካላደረገ ደግሞ ተጠያቂ የሚሆንበት ነው። አንድ አካል ከሌላ ጋር የሚያስር
ባንድ ይደረጋል ማለት ነው። ለዛ ለገባው ቃል ኪዳን ፓክታ ሱት ሰርቫንዳ ይለዋል ኮንትራት ማለት ነው። ማለት ነው ለዛ ለገባው ቃል ኪዳን ታማኝ መሆን አለበት፣ መፈጸም አለበት። ካልፈጸመ ደግሞ ተጠያቂ ይሆናል ማለት ነው። ቱ ሶርስ ኦፍ ኦብሊጌሽን ይለናል እዚህ ጋር። ምንድነው ሁለቱ ሶርሶች ኦብሊጌሽን ክሬት የሚደረግበት? አንደኛ ሎ አስ ሶርስ ኦፍ ኦብሊጌሽን፣ ህግ ራሱ ምንድነው አንድ ግዴታ ነው። ህግ ነው አንደኛ ግዴታ የሚሰጠው ለሰዎች ማለት ነው። ህጋም ተጽፎ ያለ ይጋራል እሱ ምንድነው ሶርስ ኦፍ ኦብሊጌሽን ነው። ዚስ ኦብሊጌሽን አር ክሬትድ ባይ ዘ ሎው ኢትሰልፍ፣ ህግ ላይ ተጽፎ ስለተቀመጠ ህግ ነው ማለት ነው። ስለዚህ ግዴታ ነው ክሬት የተደረገ። አትስረቅ ምንድነው አሁን ግዴታ ነው መስረቅ የለብህም። ከሰረክ ደግሞ ምንድነው ለዛ አትስረቅ የተባለውን ሰርቄ ስለተገኘ ምንድነው ተጠያቂ ትሆናለህ ማለት ነው። እና እንደዛ አይነት ነገር they don't require consent from the duty bearer ይላል ማለት ነው። ለዚህ ግዴታዎች ከግዴታ ተሸካሚ ወይንም ደግሞ ቢራር ተሸካሚ ማለት ነው መሰለኝ ፍቃድ አያስፈልጉም። ማንም እንደዚህ ያደርግ ብለው አሁን መንግስት ህግን ሲያወጣ ይመቻቸዋል ላይመቻቸው ምናምን አይደለም። ወንጀል እስከሆነ ድረስ ያስቀምጣል። አንተም ደግሞ ማክበር አለብህ ማለት ነው። ለምሳሌ ዱቲ ቱ ፔይ ታክስ፣ ግብር መክፈል ይችላሉ አይችሉም ምናምን አይለም። እነሱ በሚመጥናቸው መልኩ ግብሩን ያወጣል። ከዛ ግዴታ ይሆናል ማለት ነው። ዱቲ ቱ ኮምፔንሴት ቪክቲም ኦፍ ዋን ፎልት፣ ለምሳሌ ካሳ መስጠት፣ አንድ ለተጎዳው ሰው ካሳ መስጠት፣ ያ ጎጂው ማለት ነው። ለምንድን ነው እንደዚህ የተደረገው? ግዴታ ያደረጉት ያ ተጎጂው ቤተሰብ ለምሳሌ በመኪና አንድ ሰው ገጨ፣ ያ የተገጨው ሞት እንበል ልጆች ነበሩት። ሰው ልጆቹ ደግሞ አባትየው ከሞተ በኋላ ስለሚቸገሩ ኮምፔንሴት ማድረግ አለበት ያ የገደለው ሰው ማለት ነው። ጀስት እንደዚህ አይነት እነዚህ ህግ ነው ክሬት የሚያደርገው ይህንን ግዴታ ማለት ነው፣ ከመሬት ተነስቶ ሳይሆን። ሁለተኛ ደግሞ ኮንትራት አስ ሶርስ ኦፍ ኦብሊጌሽን። ይህ ደግሞ ሁለተኛው ምንድነው? ኮንትራት አስ ሶርስ ኦፍ ኦብሊጌሽን ይላል። ከዚህ በፊት ያልነበረውን ግዴታ ኮንትራት ከገባን በኋላ ግዴታ ይፈጠራል ማለት ነው። ዘ ሶርስ ኢዝ ሂር ኮንሰንት ኦፍ ዘ ፓርቲስ ይላል። እዚች ጋር ደግሞ እንደ ህግ አይደለም፣ ህግ ፍቃድ አይጠይቀንም ህግ ለማውጣት ማለት ነው። ኮንትራት ግን በእኛ ፍቃድ እንጂ ዝም ብሎ ከመሬት ተነስቶ መውጣት አይደለም። የእናንተ ኮንሰንት ያስፈልጋል። ገብታችኋል አይደለ? የተባባይ ወገኖች ፍቃድ ነው ይሄ። ፈቅዶን እንጂ የገቡት ሰዎች አስገድደው ምናምን አይደለም። ሶ ፓርቲስ ቮለንተሪ አግሪ ቱ ባውንድ ባይ ዜር ፕሮሚስስ ይለናል። ምንድነው እዚች ጋር ተባባይ ወገኖች በገዛ ፈቃዳቸው በቃላቸው እንዲታሰሩ ይፈልጋሉ ወይንም ይስማማሉ። በቃ እኔ እንደዚህ አደርጋለሁ እንደዚህ አንተ ታደርጋለህ ብሎ በራሱ ፍቃድ ጀስት እንደዛ ማለት ነው። እዚች ጋር ኤግዛምፕል አለ። አን ኤምፕሎየር ዱቲ ቱ ፔይ ዌጅ ሴለር ዱቲ ቱ ዴሊቨር ጉድ ይለናል ማለት ነው። ቀጣሪ ሰውዬ ደሞዝ የመክፈል ግዴታ አለበት እና ደግሞ የተቀጠረው ሰው ደግሞ አሁን ለምሳሌ እቃን ለማመላለስ ዴሊቨርስ ለማድረግ የተቀጠረ ከሆነ የግድ ምን ማድረግ አለበት? ዴሊቨር ማድረግ አለበት። ከዛም በኋላ ዴሊቨር ካደረገ በኋላ ደሞዙን የመጠየቅ መብት አለው። ያ ደግሞ የድርጅቱ ባለቤት ሊሆን ይችላል። የምን ግዴታ አለበት? ደሞዙን የመክፈል ግዴታ አለበት ማለት ነው። አሁን ደግሞ ምን እናደርጋለን? ኮንትራትን ዲፋይን እናደርጋለን። ዋት ኢዝ ኮንትራት? ምንድነው ኮንትራት የምንለው? እና 1675 ላይ ሲቪል ኮድ ላይ አለ። ሲቪል ኮድ እናንተ ስለማትማሩት እንጂ እንደዚህ ይላል። ኮንትራት ኢዝ አን አግሪመንት ቢትዊን ቱ ኦር ሞር ፓርቲስ ቱ ፐርፎርም ኤ ሰርቪስ ፕሮቫይድ ኤ ፕሮዳክት ኦር ኮሚት ቱ አክት ማለት መሰላችሁ። ኮንትራት ማለት አገልግሎት ለመስጠት ሊሆን ይችላል፣ ምርት ለማቅረብ ሊሆን ይችላል፣ ወይንም ደግሞ እርምጃ ለመውሰድም ሊሆን ይችላል። በሁለት ወይንም ደግሞ ከሁለት ሰዎች በላይ ሆኖ አካላት የሚደረግ ስምምነት ነው። ይሄ ሰርቪስ ፐርፎርም ለማድረግ ሊሆን ይችላል፣ ፕሮቫይድ በቃ የሆነ ነገር ይሆን ብቻ ሌጋሊ ደግሞ ኢንፎርሲብል እንደ ባይንዲንግ ዘ ፓርቲስ ነው። አሁን ክሬት የተደረገው በዚህ ቦታ ላይ ህግ ነው። ሰዎቹ በራሳቸው በመካከላቸው ምን አድርገዋል? ክሬት አድርገዋል ማለት ነው። ሁለቱ ደግሞ እነዚህ ሰዎች ለገቡ ቃል ኪዳን መሆን አለባቸው፣ ታማኝ መሆን አለባቸው። አንዱ ደግሞ ቢጥስ ለዛ ለገባበት ቃል ምን ይሆናል? ተጠያቂ ይሆናል ማለት ነው። ኦኬ። ስለዚህ ዲፊኒሽን አንደር ኢትዮጵያ ያለው አርቲክል 1675 ሲቪል ኮድ ላይ እንደዚህ ነው። ይሄ ቀጥታ ይዛ የተቀመጠ ነው። ኮንትራት ኢዝ አን አግሪመንት ዌር ባይ ቱ ኦር ሞር ፐርሰን አስ ቢትዊን ዘምሰልቭስ ክሬት ቫሪ ኦር ኤክስቲንጉሽ ኦብሊጌሽን ኦፍ ኤ ፕሮፕሪተር ኔቸር ይላል ማለት ነው። ማለት ነው ኮንትራት ማለት ሁለት ወይም ከዛ በላይ በሆኑ ሰዎች በመካከላችን የሚደረግ የሆነ የንብረት ነክ ወይም ደግሞ ከገንዘብ ጋር የሚያያዝ አይነት ነገርም ሊሆን ይችላል። እንደዚህ አይነት ግዴታዎች የሚፈጠሩበት
የሚቀየሩበት ወይንም ደግሞ የሚጠፉበት ምን ማለት ነው መሰላችሁ? መጀመሪያ ክሬት ይደረጋል። ክሬት አሁን ኮንትራት ሲገቡ ምን ብዬ አሁን ጀስት እኛ ተማሪዎች ስለሆንን እስቲ ከስልክ ጋር ላገናኝ። እናንተ እኔ ስልክ መግዛት ፈለግኩኝና ሄድኩኝ። ስልክ መግዛት ፈልጌ ሄጄ እዋዋላለሁ። ስንት ነው የሚሸጥልኝ? እንዲህ ሽጥልኝ፣ አዋጣልኝ፣ እንስማማለን። እሱ ነው ከተስማማን በኋላ አሁን ብር የለኝምና ነገ መጥቼ እገዛለሁ ብዬ ሄዳለሁ። ቤት ሄጄ ደግሞ አቅሜን አየሁ፣ ብር የለም። ስለዚህ ምን አደርጋለሁ? ሄጄ ደግሞ ቫሪ ማድረግ ይችላለሁ። አይ ትናንት በዚህ ተስማምቼ ነበርና ዛሬ ወይ እንደዚህ ቀንስልኝ ወይ ደግሞ ሌላ ስልክ የሚቀንሰው ለኛ ቫሪ። ካልፈለጋችሁ ደግሞ ኤክስቴንጉሽ መተው ኦብሊጌሽን፣ በቃ አልገዛውም፣ በቃ እኔ እገዛለሁ ብዬ ነበር አቅሜ እየወሰነ አይደለም ትቻለሁ የምትሉበት አይነት ነው የሚለው። ኪክ ቴክ አዌ ይለናል። ምንድነው? ሀይል ኦል ኮንትራት አር አግሪመንት ኖት ኦል አግሪመንት አር ኮንትራት ይለናል ማለት ነው። ሁሉም ኮንትራቶች ስምምነቶች የሆኑም እናም ደግሞ ሁሉም ስምምነቶች ደግሞ ኮንትራቶች አይደሉም። ምክንያቱም ኮንትራት የምንለው ነገር ከተጠያቂነት ጋር የሚያያዝ ነገር ነው። አሁን ለምሳሌ ሻይ ጋብዛለሁ አለ ጓደኛችሁ፣ ገባ ለእናንተ ቃል ኪዳን ማለት በኋላ ሻይ ጋብዛለሁ ብሎ ቢቀር ለዚህ ነገር ሄዳችሁ ፍርድ ቤት ትከሳላችሁ እንዴ? አትከሱም። ለዛ ነው ኦል ኮንትራት አር አግሪመንት ኖት ኦል አግሪመንት አር ኮንትራት የሚለው ማለት ነው። ስለዚህ አግሪመንት ዛት አር ኖት ኢንቴንድድ ቱ ቢ ሌጋሊ ባይንዲንግ ጀንትልማን አግሪመንት አክቲስ ኦፍ ኮርቲ አር ኖት ኮንትራት ይለናል ማለት ነው። በሕግ ተፈጻሚ ለመሆን ያልታሰቡ ስምምነቶች አሁን እንዳልኩት ማለት ነው። የጨዋ ሰዎች ስምምነት ጀንትልማን አግሪመንት አሁን እንዳልኩት የአክብሮት ድርጊቶች ምናምን እነዚህ ኮንትራቶች አይደሉም። አክቲስ ኦፍ ኮርቲሲ የምንላቸው ለምሳሌ 12 ሰዓት ላይ እንገናኝ አልኩኝ። ባልሄድ ጓደኛዬን ላያስቀይም ይችላሉ እንጂ በሕግ እኔን ተጠያቂ የሚያደርገኝ ነገር የለም ማለት ነው። ስለዚህ ኢሴንሻል ኤሌመንትስ ኦፍ ኮንትራቶች ደግሞ አሉ። ምንድን ነው ኮንትራት ነው እንዲባል የሚያደርግ ነገር ምንድን ነው ነው እዚች ጋር ኢሴንሻል ኤሌመንቶቹ። ሶ ኮንትራት አር አግሪመንት ይለናል ማለት ነው። የመጀመሪያው ኮንትራት የምንለው ምንድን ነው? ስምምነቶች ናቸው። እሺ ኮንትራት ቤዝድ ኦን ዘ ኮምፕልሰሪ ኤክስቼንጅ ኦፍ ኮንሰንት። ኮንትራቶች በግዴታ ፍቃድ መለዋወጥ ላይ የተመሰረቱ ናቸው። በሁለት ሰዎች ኮንሰንት ብለው ነገር አያቸው እዚህ በሁለት ሰዎች ፈቃድ እኔና ጓደኛ ኮንትራት የምንገባ ከሆነ እሱና እኔ በተስማማንበት ነው የምንገባ። ዜር መስት ቢ አን አግሪመንት አስ ቱ ኤቭሪ አስፔክት ኦፍ ኮንትራት ይለናል ማለት ነው። በእያንዳንዱ የኮንትራት ገጽታ ላይ ደግሞ ስምምነት መኖር አለበት። ኮንትራት ስንል እንግዲህ ብዙ ነገር ነው። እኔ እንደዚህ አደርጋለሁ፣ አንተ እንደዚህ ነው፣ እኔ እንደዚህ ነው፣ ጀስት እነዚህ አይነት ነገሮችን ይይዟል ማለት ነው። ዘ አግሪመንት መስት ቢ ሚንት ቱ ቢ ሌጋል ምንድነው ባይንዲንግ። ስምምነቱ ደግሞ በሕግ ተፈጻሚ ለመሆን የታሰበ መሆን አለበት እንጂ ዝም ብሎ ሻይ ጋብዘኝ እኔም ሊጋበዝ የምንለው አይነት ነገር መሆን የለበትም ኮንትራት። ሁለተኛ አትሊስት 2% ኮንትራት ፕራይቬትሊ እኔ ለብቻዬ መግባት ኢንዲቪዥዋል መግባት አልችልም። ይኸው ኮንትራት ካኖት ቢ ዩኒላቴራል ሊጋል ኢንስትሩመንት ይለናል። ኮንትራት አር ባይ ፓርቲ ጁሪዲካል አክት ዛት ኤግዚስት ቢትዊን 2% አት ሚኒመም። ኮንትራት እንግዲህ ቢያንስ ሁለት ሰዎች መሆን አለበት ማለት ነው። ምንም ቢሆን የፈለገ ነገር በሆን ሁለትና ከዛ በላይ መሆን አለበት እንጂ በግል መቼ መሆን። ኤግዛምፕል አለ። ኤግዛምፕል ዩኒላተራል አክት ኖት ኮንትራት ኤ ዊል አን ኤምፕሎይ ሬዛይኔሽን አናውሌጅመንት ኦፍ ናቹራል ቻይልድ አለ። ባለ አንድ ወገን የምንለው ወይም ዩኒላተራል የምንለው እንግዲህ ባለ አንድ ወገን ማለት ነው። ባለ አንድ ወገን ድርጊቶች ኮንትራት ያልሆኑ ለምሳሌ ምንድነው? ኑዛዜው ምንድነው? አባት ሲሞት ለልጆቹ ብቻውን ነው ኑዛዜውን የሚያደርገው። ሰራተኞች አሁን ስራ መልቀቅ ከፈለጉ ምንድነው? ሪዛይኔሽን በራሳቸው ይፈጽማሉ። እነዚህ አናውሌጅመንት ኦፍ ናቹራል ቻይልድ የተፈጥሮ ልጅ እውቅና፣ ይሄ አሁን ፐርሰናል ከአንድ ሰው ጋር ነው እንጂ ሁለት ሶስት ሰው የሚያስፈልግ ነገር አይደለም። ምንም ሶ አስ ቢትዊን ዘም ሰርቪስ ሪሌቲቭ ኦፍ ኮንትራት ይለናል። ምንድነው? በመካከላቸው ደግሞ አንጻራዊ ውጤት ያለው ነገር መሆን አለበት። በሁለቱ በዛኛው እና በዚህኛው ወገን አንጻራዊ የሆነ በመካከላችን የሆነ ሳምቲንግ ኢፌክት መኖር አለበት በዚህ ኮንትራት ማለት ነው። ኦንሊ ፓርቲስ ቱ ኮንትራት አር ኢንታይትልድ ቱ ቤኔፊት ኦር በርደንድ ዊዝ ሊያቢሊቲ አራይዚንግ ፍሮም ኮንትራት ይለናል ማለት ነው። እና ለኮንትራቱ ለዛ ኮንትራት ተዋዋይ ወገኖች ብቻ ከዛ ከገቡበት ኮንትራት ከሚመነጩ ጥቅሞች የመጠቀም ወይንም ደግሞ በዕዳዎች የመጫን መብት አላቸው። ጀስት ምን ማለት ነው? እነሱ አይደለ የገቡት ኮንትራቱ ሁለቱ ሰዎች ላይ ደግሞ ለዛ ለገቡበት ኮንትራት ተጠቃሚም ደግሞ ተጠያቂም እነሱ ናቸው የሚሆኑት። ይሄ ደግሞ ግዴታውን ከየት ነው መጣ? ራይዚንግ ፍሮም
ኮንትራት ራሳቸው ያመጡት ጉድ ስለሆነ ማለት ነው። እነዚህ ስለዚህ ሁለት ጓደኛ ሶስት ጓደኛ ካላችሁ ሁለቱ ለገቡት ኮንትራት ሶስተኛው ልጅ ደግሞ ተጠያቂ አይሆንም ማለት ነው። እስቲ ከዛ አንፃር ሰርድ ፓርቲስ አር ኖት ኮንሰርንድ ባይ ኮንትራት ሜድ ባይ አዘር ፐርሰን አሁን ያልኩት ሶስተኛው ጓደኛችሁ ለእናንተ ተጠያቂ መሆን አይችልም ማለት ነው። እናንተ እንደገባችሁ እዛው ትጨርሳላችሁ ማለት ነው። ሶ the basis of contractual obligation is equality of the parties and the affirmation of individual ምን ሊበሪቲ እና የኮንትራት ግዴታ መሰረት የምንለው ተዋዋይ ወገኖች እኩልነት አለ አይደለ? እኩልነት ኢኳሊቲ ኦፍ ዘ ፓርቲስ እና የግለሰብ ነፃነቶች ማረጋገጫ ነው። የግድ ነፃነታቸውን የሚገፍ ነገር መሆን የለበትም። ኢንዲቪዥዋል ሊበሪቲያቸውን በጠበቀ መንገድ መሆን አለበት። ኦኬ ዲ ላይ ደርሰናል። ዘ ኦብጀክቲቭስ ኦፍ አሁን የሶሻል ኤሌመንቶችን ነው ያየን ያለው። ዘ ኦብጀክቲቭስ ኦፍ ኮንትራክት ኢዝ ኢስታብሊሽመንት ኦፍ አን ኦብሊጌሽን ይለናል ማለት ነው። ምንድነው? አን ኦብሊጌሽን ኢዝ ሌጋል ታይ ፍሪሊ ኢምፖዝድ ኦር አክሴፕትድ ዱቲ። ግዴታ ማለት ምንድነው? ህጋዊ ትስስር ከህግ ጋር የተያያዘ ነገር ነው። ወይንም በነፃነት የተጫነ አይደለም። ወይንም ደግሞ ተቀባይነት ያገኘ እንደ ብዬ ላስረዳችሁ። ኮንትራት የሚለው ነገር ኦብሊጌሽን ግዴታ ክሬት ሲያደርግ ከህግ ጋር ስለተገናኘ ነው። ቅድም እንዳልኩ ሻይ ልጋብዛችሁ ስላለ ከህግ ጋር አሁን አይገናኝም። ይኸው እናንተ ጄንትልማን የሚለው አይነት ከሁለታችሁ ጋር ግንኙነት ነው። ያ እናንተ የተቀበላቸው ዱቲ ነው እናንተን ምን ሊያደርግ የሚችለው ማለት ነው። ትረዳላችሁ ብዬ ተስፋ አደርጋለሁ። ኢንተሪንግ ኢንቱ ኮንትራት ኢንታይትል ፓርቲስ ቱ ክሌም ዘ አሲስታንስ ኦፍ ፐብሊክ ፎርስ ቱ ኦብቴን ፐርፎርማንስ እና ኮንትራት ውስጥ መግባት ተዋዋይ ወገኖችን ሁለቱም ያኛውና የኛው ወገን ለማገናኘት ማለት ነው። ፍርድ ቤቶች ሊያስፈልጉ ይችላሉ። ምክንያቱም ተፈጻሚነቱን እንዲያገኝ እምቢ ካለ ፍርድ ቤት ሄዶ ካሳ መጠየቅ ይችላል። ወይንም ደግሞ ኮንትራቱን ፐርፎርም እንዲያደርግ መጠየቅ አለበት ወይንም ደግሞ ይችላል ማለት ነው። እሺ ቱ ክሬት ቫሪ ኤንድ ኤክስቲንጉሽ ኦብሊጌሽን ቅድም አውርቼ ነበር። ክሬት የምንለው ኮንትራት ሜይ ቢ ፎርምድ ቱ ክሬት ኖ ኦብሊጌሽን ዛት ዲድ ኖት ኤግዚስት ቢፎር። ሶሪ ጉንፋን ስለያዘኝ ነው ትንሽ ድምጼ ዝቅ አድርጌ እያወራችሁ ያለሁት እና ኮንትራት የምንለው ክሬት ከዚህ በፊት ያልነበረውን ግዴታ ነው ክሬት የምታደርጉት ያልነበረን ነገር ነው። ለምሳሌ ኤኒ ኤምፕሎይመንት ኮንትራት አሁን አዲስ ተቀጣሪ ሰራተኛ ስራ ለመግባት ሲፈልግ ከዚህ በፊት ያልነበረውን ኮንትራት ነው ስራ ለመስራት እንደዚህ ይሰራሉ ምናምን ብሎ ኮንትራት ነው የሚገባው። ቫሪሽን የምንለው ደግሞ ኮንትራት ሜይ ሞዲፋይ ኤግዚስቲንግ ኦብሊጌሽን ኤግዛምፕል ሳላሪ ኢንክሪዝ ኦር ፕሮሞሽን። ገባ አይደለ ሰራተኛው ከዛ ከገባ በኋላ ለ10 ሺህ ብር ተቀጥሮ እየሰራ ነበር እንበል። አይኔ 10 ሺህ ብር እያዋጣኝ አይደለም 10 ሺህ ብር ነው ኮንትራት ገብቼ እየሰራለሁ ወደ 12 ሺህ ብር ከፍ ይደረግልኝ ስትሉ ደግሞ ቅድም በ10 ሺህ ብር የገባችሁ ደግሞ ቫሪ ይደረጋል ወደ 12 ሺህ። ይሄ ሞዲፋይ ሲደረግ ነው። ኤክስቴንሽኑ ደግሞ ምንድነው? የኮንትራት ሜይ ኤንድ ኤግዚስቲንግ ኦብሊጌሽን ኤግዛምፕል ሙቹዋል አግሪ ቱ ተርሚኔት አን ኤምፕሎይመንት ሪሌሽንሺፕ። ይሄ ደግሞ በሁለታችሁ ስምምነት በቃ እኔ ስራ በቃኝ ብዬ ሲወጣ ካሁን በኋላ ስራ ብሎ አስገድደኝም እዛ ሂድና ምናምን ብሎ አስገድደኝም። ምክንያቱም ለምንድነው? ግዴታዬን ፉልፊል ስላደረኩኝ ማለት ነው። እሺ ተግባባን መሰለኝ። እሺ ወደ ኤፍ እንሄዳለን። ኦብሊጌሽን ኦፍ ፕሮፕሪታሪ ኔቸር ምን ማለት ነው? የንብረት ባህሪ ያላቸው ግዴታዎች መሆን አለባቸው። ወይንም የሆነ ሳምቲንግ ቢታጡት እናንተን ዋጋ የሚያስከፍል ነገር ወይንም ደግሞ ሊያስከስር አይነት የሚሆን ነገር መሆን አለበት። ኤፍ ማለት ነው። ኮንትራት ኮንሰርንስ ኢኮኖሚክ ፓትሪሞኒያል ኢሹ ይለናል። ምንድነው? ኮንትራቶች ወይ ኢኮኖሚያዊ ለሆኑ የንብረት ጉዳዮችን መመልከት ወይንም ደግሞ መካተት አለባቸው። እና አግሪመንት ሪጋርዲንግ ፐርሰናል ስታት ሜሬጅ ዳይቮርስ አር ኖት ኮንትራት አንደር ዚስ ዲፊኒሽን። አሁን ሜሬጅ እነዚህ መፋታት ምናምን የምንለው እነዚህ ከትዳር ጋር የተገናኙ ነገሮች እነዚህ ኮንትራቶች አይደለም። አሁን ሜሬጅ እኮ በሁለት ሰዎች መካከል ነው የሚደረገው ባልና ሚስት አይደለም። ነገር ግን እሱ ኮንትራት አይደለም። ዳይቮርስ ኮንትራት አይደለም። ዘይ ኦቤይ ዲፈረንት ስፔሻል ሌጋል ሬጅም እና እነሱ ለተለያዩ ህግ ስርዓቶች ታዛዥ እነዚህ ሰዎች ማለት ነው። እነዚህ ታዛዦች የሚሆኑበት አሁን ደግሞ ፋሚሊ ይለዋል። በዛ ለዛኛው ህግ ምን ሆናሉ? ተገዢ ይሆናሉ እንጂ ከኮንትራት ጋር የሚገናኝ አይደለም። ሜሬጅ እና ዳይቮርስ ከፋሚሊ ሎ ጋር ነው። እናንተ ያው እንግዲህ ስለማትማሩት ይለፍባችሁ ማለት ነው። ፎርሜሽን ኦፍ ቫሊድ ኮንትራት ቫሊድ የሆነ ኮንትራት እንዴት ፎርም ሊደረግ ይችላል የሚለውን ሀሳብ ደግሞ አሁን እኔ እሺ ሪኳየርመንት ፎር ቫሊድ ኮንትራት አርቲክል 1678 ሲቪል ኮድ ላይ የተቀመጠ ሀሳብ ነው። ምንድን ነው የሚያስፈልገው ቫሊድ የሆነ
ኮንትራት ለመፍጠር ወይም ትክክለኛ ኮንትራት የሚባለው ምንድን ነው የሚለውን ነገር ነው የምናየው ማለት ነው። ኖ ቫሊድ ኮንትራት ሻል ኤግዚስት አሌስ ይለናል። የሚከተሉትን ሀሳቦችን ካላካተተ በስተቀር ምንም አይነት ትክክለኛ ኮንትራት አይባልም ደግሞ አይኖርም ይለናል። እዚች ጋር ኤቢሲዲ ብሎ የተቀመጠ ሀሳብ አለ። ይህ ምንድነው? ዘ ፓርቲስ አር ኬፓብል ኦፍ ኮንትራክቲንግ ኤንድ ጊቭ ዜር ኮንሰንት ሰስቴናብል አትሎ ይለናል። ተዋዋይ ወገኖች ኮንትራት የመግባት አቅም ያላቸው፣ አቅም ማለት ባለፈው ቻፕተር ዋን ላይ አይተናል። ኦፍ ፐርሰን ላይ ቻፕተር ቱ ነው መሰለኝ ምንድነው ለዛ ካፔብል አቺቭ ማድረግ አለባቸው። እድሜ 18 መሆን አለባቸው እንደሚለው ህጉ። ወይንም ደግሞ አይምሯቸው ላይ ችግር ያለባቸው መሆን የለባቸው። ወይንም ደግሞ ኢንትረዲክትድ ሌጋሊ ኢንትረዲክትድ መሆን የለባቸው። ወይንም ደግሞ ጁዲሻሊ ኢንትረዲክትድ መሆን የለባቸው። በህግ ጥላ ወይም ታስረው ያሉ መሆን የለባቸው። የአእምሮ ችግር ያለባቸው መሆን የለባቸው ነው። ሁለተኛ ዘ ኦብጀክት ኦፍ ኮንትራት ሴክሽን 3 ዲፋይን ኤንድ ኢት ኢዝ ፖሲብል ኤንድ ሎፉል። ኮንትራት የሚገባው ያ ኦብጀክቱ ማለት ነው ቀላል የሚደረግ ምን ነገር መሆን አለበት። አሁን እኔ መኪና ሰጣለሁ አንተ ሰማይ ትነካለህ የሚል ኮንትራት ቢሆን ይሄ ኮንትራት አይደለም። ለምን ሰማይ ይነካል? አይነካም። ስለዚህ ይሄ ፖሲብል አይደለም። ፖሲብል መሆን አለበት ግን ኦብጀክቱ ማለት ነው። እሺ ሲ ኤ ኮንትራት ኢዝ ሜድ ፎር ፕሪስክራይብድ ባይ ሎው ኢፍ ኤኒ ይላል ማለት ነው። ምንድነው? ኮንትራት በህግ በታዘው ቅጽ የተደረገ መሆን አለበት። አሁን ለምሳሌ በፎርም መጻፍ ያለባቸው ኮንትራቶች አሉ። አሁን በእኛ ህግ የተቀመጠ ለምሳሌ ከኢሙቬብል ፕሮፐርቲ ከህንፃ ጋር የተያያዘ ነገር ሊሆን ይችላል። ከመንግስት ጋር ንክኪ ያላቸው የቢሮ እነዚህ ምናምን መጻፍ አለባቸው። ምክንያቱም በኋላ ስንጠየቅ በአፍ ነው የገባነው ምናምን የምንለው ነገር የለም። በጽሁፍ መሆን አለበት ተብሎ የሚቀመጡ አሉ። እንደዛ ከሆነ በጽሁፍ ከሆነ በፎርም እነዛ መጻፍ አለባቸው ነው። ዚስ ፎር አር ማንዳቶሪ ኮንዲሽን ካፓሲቲ፣ ኮንሰንት፣ ኦብጀክት ኤንድ ፎርማሊቲ እና ደግሞ እነዚህ አራቱ ነገሮች በጣም ምንድናቸው? ወሳኝ ናቸው። አንደኛ ካፓሲቲ ችሎታ ማለት ነው። ኮንሰንት ሁለተኛ ፍቃድ፣ ሶስተኛ ኦብጀክት እና ፎርማሊቲ አራቱ አሁን ያየነው ማለት ነው። ስለዚህ አንድ በአንድ እዚህ እናያለን ታቸው ማለት ነው። አንደኛ ምንድነው? ፎርሜሽን ሪኳየርመንት ኮንትራት ፎርም እንዲደረግ የሚያስፈልግ ነገር አንደኛ ምንድነው? ካፓሲቲ። ካፓሲቲ ሪፈርስ ቱ ዘ አቢሊቲ ቱ ኤክሰርሳይዝ ኤ ሌጋል ራይት ኤንድ ፐርፎርም ኤ ጁሪዲካል አክት። ካፓሲቲ የምንለው ምንድነው? ሌጋል ራይታችንን አሁን ሁሉም ምንድነው? ሌጋል ራይት አለው። ሶ ኤክሰርሳይዝ የማድረግ ችሎታ ነው። በቃ ይሄ ካፓሲቲ ያስታውቃል አይደል? እንደ እሱ ራሱ ወርዱ ራሱ እኮ ያስታውቃል። አቅም ማለት ህጋዊ መብትን የመጠቀምና ህጋዊ ድርጊትን የመፈጸም ችሎታ ማለት ነው። በቃ በቀላሉ ሲንስ ኮንትራት ኢዝ ኤ ጁሪዲካል አክት ኮንትራክቲንግ ፓርቲ መስት ኬፓብል ኦፍ ኮንክሉዲንግ ኢት ይለናል ማለት ነው። ኮንትራት ህጋዊ ድርጊት ስለሆነ ምንድነው? ኮንትራት የሚገቡ ደግሞ አካላት እሱን ለመፈጸም ምን መሆን አለባቸው? አቅም ያላቸው መሆን አለባቸው። ወይንም ደግሞ ካፓሲቲ አለባቸው ያላቸው መሆን አለባቸው። ሁ ላክስ ካፓሲቲ ማን ነው ካፓሲቲ የሌለው? ማይነሮች እነማ? ፐርሰን አንደር 80 years of age የሆኑ ከ18 ዓመት በታቸው ነው። ጁዲሻል ኢንተርዲክትድ ፐርሰን ዲው ቱ ሜንታል ዲፊሽንሲስ የአእምሮ ችግር ያለባቸው። ሌጋል ኢንተርዲክትድ ከክሪሚናል ኮንቪክሽን ጋር ወንጀል ጋር እነዚህ ሰዎች ኮንትራት መግባት አይችሉም። ዶንት ፎርጌት ዚስ። ኢፌክቶቹ ምንድን ናቸው? ኢፍ ፓርቲስ አር ኢንኬፓብል ዜ ካኖት ኢንተር ኢንቱ ባይንዲንግ ኮንትራት። ምክንያቱም እነዚህ ኢንኬፓብል የሆኑ ሰዎች ኮንትራት ቢገቡ ራሱ ሌጋሊ ባይንዲንግ አይሆንም። ምክንያቱም ማይነር ናቸው ወይንም ደግሞ አንደር ካፓሲቲ ማለት ስለሆነ ማለት ነው። እሺ ዘ ኮንትራት ሜይ ቢ ሰብጀክት ቱ ኢንቫሊዴሽን። ስለዚህ ኮንትራቱ ምን ይሆናል? ኢንቫሊድ ይሆናል ማለት ነው። በምን ኬዝ ነው? በእነዚህ ኬዝ ማለት ነው ቢገቡ ራሱ ማለት ነው። ሁለተኛ ኮንሰንት ነው። ኮንሰንት ደግሞ ምን እንደሆነ እኔ ኮንሰንት የምንለው ኢዝ ዲክላሬሽን ኦፍ ኢንቴንሽን ቱ ቢ ባውንድ ባይ ኦብሊጌሽን ፍቃድ መስጠት ነው። በቃ በግዴታ ለመታሰር ፍቃድ መስጠት። በነፃነት የነበራችሁ ሰዎች ካሁን በኋላ እኔ በቃ ግዴታ ይፈጠርብኝ ማለት ገብታችኋል አይደል? አሁን ሰራተኛ ሆናችሁ ስትቀጠሩ መቆፈር ከሆነ ስራችሁ በቃ ቆፍራለሁ ለጊዜ ጠዋት እኔ ከዚህ በፊት ቆፍር ብሎ የሚያስገድድ ሰው አልነበረም። ካሁን በኋላ ደግሞ መቆፈር ግዴታ ይኖራል ማለት ነው። ኦኬ a person must express willingness to create an obligation upon themselves or give up proprietary right ይላል። አንድ ሰው እንግዲህ በራሱ ማንም ሳያስገድደው በራሱ ፍቃድ ሰጥቶ ለዛ ለገባበት እንትን ግዴታ ማለት ነው ተገዢ ይሆናል ማለት ነው። ከዚህ በፊት እንግዲህ ያልነበረውን ግዴታ የግዴታ ሰው ሆኖ ይቀራል የሚለውን ሀሳብ ነው እንግዲህ። ኦኬ እሺ እንቀጥል። ደብል አስፔክትስ ኦፍ ኮንሰንት ባለ ሁለት ገጽታ ማለት ነው።
ባለ ሁለት ገጽታ ምን ማለት እንደሆነ እኔ ፈርስት the parties must agree upon the scope of their undertaking agreement on every important detail ይላል ማለት ነው። ምንድነው? በመጀመሪያ ተዋዋይ ወገኖች በግዴታቸው ወሰን ላይ መስማማት አለባቸው። ምን ማለት ነው? እስከሄድ ድረስ ነው አንተ ምንድን ማድረግ ያለብህ የሚለውን ነገር በደንብ ዲቴይሊ ማወቅ ነው አንደኛ ነገር። ወይም በየትኛው አስፈላጊ ዝርዝር በስምምነታቸው መሰረት አለ ሊሚቴሽናቸው ስኮፕ አለው። አንተ ይህን ነገር ማድረግ አለብህ የሚለው አለ አይደል ስኮፕ እስከዛ ድረስ። ሁለተኛው ደግሞ there must be willingness to make the under legally binding። ሁለተኛው ምንድነው? ግዴታው በህግ ተፈጻሚ ለማድረግ ፈቃደኝነት መኖር አለበት። እነዚህ ሁለት ነገሮች በጣም አስፈላጊ ናቸው። አንደኛ ተዋዋይ ወገኖች በግዴታቸው ወሰን ላይ መስማማት አለባቸው። አንተ በዚህ እስከዚህ ማድረግ አለብኝ የሚለው ነገር አንደኛ። ሁለተኛ ደግሞ ግዴታው ደግሞ በህግ ተፈጻሚ ለማድረግ ፈቃደኛ ሆነ እኔ እንደዚህ ካላደረኩ በህግ እጠይቃለሁ የሚለው ነገር ማስቀመጥ አለባቸው ነው በቀላሉ። እና only when this double condition is present is binding nature of obligation guaranteed by civil law። እና ይህ ባለ ሁለት ቅድመ ሁኔታ ማለት ነው። እነዚህ ሁለቱ ሁኔታዎች ብቻ ካሉ ማለት ነው ካሉ አስገዳጅ ይሆናል ማለት ነው። አስገዳጅ በፍትሐ ብሔር ተጠያቂ ያደርጋል ማለት ነው። ቫይስ ኦፍ ኮንሰንት ይለናል እዚች ጋር። የፍቃድ ጉድለቶች ምንድን ናቸው? ጎደለ የምንለው ፍቃድ መቼ ነው? ፍቃድ በፍቃድ ነው የሚገባው። የሚጎልበት ጊዜ ደግሞ አለ። አዎ አለ። መቼ ካለን ቫይስ ኦፍ ኮንሰንት አር ዲፌክት ዛት ቪሽድ ኦር ዲስትሮይ ዘ ቫሊዲቲ ኦፍ ኮንሰንት። እና የፍቃድ ጉድለቶች ምን ማለት ነው? የፍቃድን ትክክለኛነት የሚያጥሩ ጉድለቶች ናቸው። ምክንያቱም እናለን ምን እንደሆነ ማለት ነው። when a vice is present consent fail to be given freely and fully knowledge of the obligation ይላል። ምንድነው? እነዚህ ቫይስ ኮንሰንት ካለ የፍቃድ ጉድለት በሚኖርበት ጊዜ ፍቃድን በነፃነት ወይንም ስለ ግዴታዎቹ ሙሉ እውቀት ሊሰጥ አይችልም። ይህ ማለት እናንተ ሳትፈልጉ በግዴታ ኮንትራት እንዲገቡ ማድረግ ማለት ነው። በቀላሉ ሲያስረዳችሁ ዘቶ ኦብጀክቲቭ ኦፍ ቲዮሪ ኦፍ ቫይስ ኮንሰንት ምን ማለት ነው? ሁለት አሉ። ሁለት እናንተ ኮንትራቱ በፍቃዶቻችሁ እንዳታደርጉ የሚያደርጉ ሁለት ኦብጀክቶች አሉ፣ ወይንም ደግሞ ሁለት ቲዮሪዎች አሉ። እነዛ ደግሞ ምን እንደሆነ ነው። እሺ የመጀመሪያው ቱ ኢንሹር ጀስቲስ ባይ አቮይዲንግ ፐርሰን ቢንግ ትራፕድ አጌንስት ዜር ዊል ይላል ማለት ነው። እና የመጀመሪያው ሰዎች ከፈቃዳቸው ውጪ እንዴት መሰላችሁ? ቱ ኢንሹር ጀስቲስ ባይ አቮይዲንግ ፐርሰን ቢንግ ትራፕድ አጌንስት ዜር ዊል ሰዎች ከፈቃዳቸው ውጪ ሳይፈልጉ ማለት ነው በግዴታ ሲያዙ ግዴታቸው ማለት ነው በህግ የተረጋገጠ ካልሆነ ፍትህን ማረጋገጥ ይቻላል። ምክንያቱም እኔ ይህንን ኮንትራት የገባሁት ፈልጌ አይደለም፣ አስፈራርተውኝ ነው፣ ልጄን ገድላለሁ ብሎ ነው የምለውን ሀሳብ ነው ቲዮሪው የሚያስቀምጥልን። ቱ ኢንሹር ጀስቲስ ፍትህን እናንተ ቫይስ ኮንሰንት አለ አይደል? ካለ እናንተ ፍቃድ የገባችሁት ኮንትራት ከሆነ ለዛ ኮንሰንት ደግሞ ጀስቲስን ኢንሹር ማድረግ ትችላላችሁ። ምክንያቱም በህግ ሁላችንም ህግ አለናል። ለዛ ህግ ደግሞ ሁላችንም ተገዢ ስለሆንም ማለት ነው። ሁለተኛ ደግሞ ቱ ኢንሹር ዛት ኮንትራት ኮንክሉድድ ሪሜን ሴኪዩር ኦር ኖት ቱ ሊበራል አን አፕሮች ዊዝ ኬዝ ሌጋሊ አንሰርቴኒቲ። እና ሁለተኛ ምንድነው? አሁን የተደረጉ ኮንትራቶች አሉ እና ደህንነታቸው እንዲጠበቅ ምን ማድረግ አለብን? ከመጠን በላይ ያለፈ ህጋዊ ነፃነት አለመሆንን ያስከትላል። ምን ማለት መሰላችሁ? የእናንተን ነፃነት የሚጋፋ መሆን የለበትም። መንገድ ላይ ስትሄዱ የሚታፈሩበት መሆን የለበትም። የገባችሁ ኮንትራት ማለት ነው። እናንተ ሳትፈልጉ ቫይስ ጉድለቶች ቅድም ያስቀምጥ የነበረው እናንተ ባደረጋችሁት ኮንትራት የሚታፈሩበት መሆን የለበትም ነው። ሰው ላይ መንገድ ላይ ስትሄዱ ሰዎች የሚጠቋቁሙት መሆን የለበትም ነው። ሳንክሽን የሚለው ባለፈው አይተናል። ዘ ሳንክሽን ኦፍ ቫይስ ኦፍ ኮንሰንት ኢዝ ሪላቲቭ ኑሊቲ ዘ ኮንትራክት ኢዝ ቮይደብል አት ሪኩዌስት ፕሮቴክትድ ባይ ፓርቲ። እና እነዚህ ቫይስ ኮንሰንት በሚኖርበት ጊዜ ላይ ኮንትራቱ መሰረት ይችላል በሚጠብቁ አካል ማለት ነው። ለምሳሌ በአቃቤ ህግ ሊሆን ይችላል። ምክንያቱም አንሎፉል በሚሆንበት ጊዜ ኮንትራቱ የገባቸው ቮይደብል በሚሆንበት ጊዜ እናንተ ቮይደብል ሰውን ኮንትራት ምንድን ነው የምታደርጉት? ኮንትራት የገባችሁት እናንተ ራሳችሁ ፓርቶቹ አንተ ወይንም ደግሞ አንቺ የገባችሁትን ኮንትራት ዳይሬክት ሄዳችሁ እኔ ቫሊዴት ይደረግልኝ ኮንትራቱ እኔ ሳላቅ ነው እንደዚህ የተደረገብኝ ምናምን ብላችሁ ማስቀረት ትችላላችሁ ማለት ነው። ሶ ቫይስ ኦፍ ኮንሰንት አሉ ምንድን ናቸው እንደሆነ
ጉዳቶች የሚባሉት አንደኛው ሚስቴክ ወይንም ደግሞ ስህተት የምንለው ማለት ነው። ሚስቴክ ኢምፕላይስ አን ኤረኒየስ ቢሊፍ አባውት ሰርቴን ስቴት ኦፍ አፌር ኢት ሆነስት ሚስቴክ ኖት አባውት ባይ ዴሲት ይለናል ማለት ነው። ስህተት ማለት አንድ የተወሰነ አለ ሁኔታ ማለት ነው። የተሳሳተ እናንተ ሳታውቁ የምትደረጉት የተሳሳተ እምነት ሲኖር ነው ሚስቴክ የምንለው። እናንተ ሳታውቁት ኦብጀክቱ ስታነቡ ኮንትራቱን ስትገቡ እውነት መስሏችሁ ግን በውስጡ ላይ መርዝ የያዘ ነገር እንደማለት ነው። እና እናንተ አልተታለላችሁም እኮ ሲታዩ እውነት ይመስላል። እናንተ አምናችሁበት ነው ፋታላችሁ አይደለም። ነገር ግን ስህተት እናንተ ስታነቡ ደግሞ ስህተት ሰው አላታለለም ሊሆን ይችላል። ቀጥታ ጽሁፉ በትክክል መጥቶ ሊሆን ይችላል። እናንተ ደግሞ በንባብ ስህተት ሊሆን ይችላል። ብቻ በሆነ ሳምንት ተሳስታችኋል። እንደዛ አይነት ነገር ሲኖር ሚስቴክ እንላለን ማለት ነው። when does mistake invalidate a contract? የትኛው ሚስቴክ ነው ታዲያ ኢንቫሊዴት ሊያደርግ የሚችለው ኮንትራትን የትኛው ነው? እና መቼ ነው ኮንትራትን የሚያሰርዘው የሚለውን ነገር ነው እዚህ ጋር። መቼ ነው ሚስቴክ ኢንቫሊዴት የሚያስደርገው? ቱ ኩሙሌቲቭ ኮንዲሽን መስት ቢ ሳቲስፋይድ። ሁለት ኮንዲሽኖች የግድ ምን መሆን አለባቸው? መሟላት አለባቸው ሚስቴክ እንድንል ማለት ነው። አንደኛ ዴሲሲቭ ወይም ደግሞ ወሳኝ የምንለው መሆን አለበት። had it not been for the mistaken party would not have consented to the contract ማለት ነው። ምን ማለት ነው? ስህተቱ ባይኖር ኖሮ ተሳስቶ የነበረው አካል ማለት ነው ለኮንትራቱ ፍቃድ ባልሰጠ ነበር። አሁን ተሳስቶ የነበረው ሰውዬ እዚች ጋር ያነበበው ነገር ልክ ቢሆን ኖሮ አይሰጥም ነበረ። ስለዚህ ሲያነብ ስለተሳሳተ ነው የሚል ሀሳብ መኖር አለበት አንደኛ። ሁለተኛ ደግሞ ፋንዳሜንታል መሆን አለበት። ፋንዳሜንታል የምንለው መሰረታዊ ዘ ሚስቴክ መስት ሪሌት ቱ ዘ ታይፕ ኦር ኔቸር ኦፍ ኮንትራክት ዘ ሳብጀክት ማተር ኦር ዘ ፓርቲስ ኦፍ ኮንትራክት። እና ምንድነው ይሄ ደግሞ መሰረታዊ መሆን አለበት። ስህተቱ ከኮንትራቱ አይነት ወይንም ደግሞ ባህሪ ኮንትራቱ ወይንም ደግሞ ይዘትም ሊሆን ይችላል ወይንም ደግሞ የኮንትራቱ ተዋዋይ ወገኖች የተያያዘ መሆን አለበት። ለምሳሌ ከኔ ጋር ኮንትራት ገባሉ ብላችሁ ከኔ ወንድም ጋር ኮንትራት ገባችሁ። ያሁን ሚስቴክ ነው። እናንተ ናችሁ የተሳሳታችሁ። እኔ ሲሄድ መጀመሪያ እኔ ያለ መሆኑን መለየት ብትችሉ ኖሮ ባልገባችሁ ነበር። ነገር ግን መለየት ስላልቻላችሁ ኮንትራትን ገባችሁ። ስለዚህ ይሄ ነው ሚስቴክ የሚባለው ማለት ነው። ኤግዛምፕሎች አሉ። ቢሊቪንግ ዩ አር ኮንክሉዲንግ ኤ ሎን ኮንትራክት ዌን ኢት ኢዝ አክቹዋል ሴል። ይሄው ፋንዳሜንታል ሚስቴክ ምንድነው? የሽያጭ ኮንትራት እየገባችሁ የመሰላችሁ የብድር ኮንትራት አደረጋችሁ። ይሄው ምንድነው? ፋንዳሜንታል ሚስቴክ ነው። ሚስቴኪንግ ዘ አይደንቲቲ ኦፍ ዘ አዘር ፓርቲ። ያው ከወንድሜ ጋር የሚገቡ መስላችሁ ከኔ ጋር ስትገቡ ማለት ነው። ሚስቴኪንግ ዘ ሳብጀክት ማተር ኦፍ ዘ ኮንትራት ምንድነው? የኮንትራቱ ይዘት ማሳሳት ማለት ነው። ጀስት ቅድም ለሆን ኮንትራት ብላችሁ ስል እንደገባችሁ ማለት ነው። ኢፍ ቦዝ ኮንዲሽን አር ሜድ ዘ ሚስቴኪንግ ፓርቲ ሜይ ኢንቫሊዴት ዘ ኮንትራት ማለት ነው። ሁለቱም ቅድመ ሁኔታዎች ከተሟሉ ፋንዳሜንታል ወይንም ደግሞ ዴሲሲቭ ከሆነ ምን መደረግ አለበት? ኢንቫሊዴት መደረግ ይቻላል ማለት ነው። ኢንቫሊዴት ማድረግ ትችላላችሁ ኮንትራቱን። ሁለተኛ ቫይስ ኮንትራት ደግሞ ፍራውድ ነው። ፍራውድ ደግሞ ማታለል፣ እናንተ ሶስ ያታልላችሁ። ፍራውድ ኢዝ ሚስ ሪፕሬዘንቴሽን ኦፍ ማቴሪያል ፋክት ቱ ኢንዱስ ኤ ፐርሰን ኢንቱ ኮንትራት ኢት ሪኳየር ፎልስ ስቴትመንት ፕላስ ዴሲቲቭ አክሽን። ማታለል ማለት ምን ማለት ነው? አንድን ሰው ወደ ኮንትራት ለማስገባት እውነቶችን ደብቃችሁ በተሳሳተ መንገድ እውነት አድርጋችሁ እንደማቅረብ ነው ማለት ነው። እና እናንተ ያደረጋችሁት የውሸት ነገር ለምሳሌ ወርቅ ለመሸጥ ፈልጋችሁ ሰውየውን አታልላችሁ ወርቅ ነው ብላችሁ ሐሰተኛ ወርቅ ፎልስ ጎልድ ይሸጣችሁለት እስቲ ፍራውድ ይባላል። እና ሪኳየርመንት ፎር ፍራውድ እንድንል መሟላት ያለባቸው ነገሮች አሉ። ምንድነው? ፎልስ ስቴትመንት አባውት ዘ ኤግዚስቲንግ ኦፍ ሰርቲን ፋክት ዲስቲፉል ፕራክቲስ ሰች አስ ፎርጂቨሪ ኦፍ ዶክመንት ፌክ ሲግኔቸር ኦር ፎርጂ ሰርቲፊኬት። ምንድነው? ስለአንድ ስለ የተወሰነ ወይንም ደግሞ ውሸት እንድንል ወይንም ደግሞ ፍራውድ ነው እንድንል አንድን ሰነድ ማጭበርበር ሊሆን ይችላል። ሐሰተኛ ስራ ለመግባት የሐሰተኛ ፍርማ ማስፈረም ሊሆን ይችላል። ወይንም ሐሰተኛ ሰርቲፊኬት አሉ አይደል? የተለያዩ ስራ ለመቀጠር ይሄን ነገር እንድትማሩ የሚያደርጉት ለዚህ ነው። ስራ ዘንድ በምትቀጠሩበት ጊዜ ላይ ፎርጂት የሆነ ሰርቲፊኬት ብዙ ጊዜ ሊያጋጥም ይችላል። ጀስት ይሄ ፍራውድ እንደዚህ የታወቀ መሆን ያለበት ነው። ኤግዛምፕሎች አሉ። አን ኤምፕሎይ ፎልስ ክሌም ቱ ሃቪንግ ትሬኒንግ ፎልስ ስቴትመንት አሎን ሜይ ኖት ቢ ኢናፍ ይለናል ማለት ነው። ምንድነው? አንዳንድ ጊዜ አሁን ምን ይደረጋል? አንብቤ ሊጨርስላችሁ ሙሉ ማለት ነው።
an employee false claim to have training for this statement alone may not be enough. The employee bring a forged certificate to support the false claim deceitful action exists. The employer can invalidate the contract ይለናል ማለት ነው። እና አንድ ሰራተኛ ስልጠና እንዳለው ተሰልጥኖ እንደሆነ ማለት ነው ከዚህ በፊት እንደተማረ አድርጎ በሐሰት ይናገራል እና ከዛም በኋላ የሐሰት መግለጫው የሐሰት እንትኑን ያቀርባል ማለት ነው። ከዛም በኋላ ደግሞ ሰራተኛው የሐሰት ምስክርነትን አምጥቶ የሆነ ድርጊት ሊፈጽም ይችላል እና አሰሪው ደግሞ ይሄንን ካወቀ በኋላ ኮንትራቱን ሊያሰርዝ ይችላል ነው። employee falsely claim have training false statement alone may not be enough ሊያቀርብ ይችላል። ያቀረበ እንደዚህ ተመሪያለሁ ከዚህ በፊት እንደዚህ አትሰልጥኛለሁ እንደዚህ ዩኒቨርሲቲ ተመሪያለሁ ምናምን ብሎ ያቀርባል ሰርቲፊኬት። ይሄን ነገር ደግሞ ካወቀ በኋላ ኢምፕሎየሩ ከኢንቫሊዴት ዘ ኮንትራክት ማድረግ ይችላል ነው ይችላል። ሶስተኛ ደግሞ ምንድነው? ዱረስ ነው። ማስገደድ ግዳጅ ማለት ነው። በማስገደድ በማስፈራሪያ ማለት ነው። ምንድነው? ዱረስ ኦከር when one person compels another to enter into an agreement by threat of force or act of violence the party is denied the exercise free will ይለናል ማለት ነው። ምንም ማስገደድ የምንለው አንድ ሰው ኮንትራቱን መግባት ሳይፈልግ በማስፈራራት በየትኛውም ኃይልን በመጠቀም የተለያዩ ድርጊቶችን በማድረግ ኮንትራቱን እንዲገባ ማድረግ ነው ማለት ነው። እና በዚህ ጊዜ አሁን ፍሪ የሆነ ዊል የለም፣ አስፈራርቶት ነው። the party denied to exercise free will ተዋዋዩ ወገን በነፃነት ኮንትራቱን እንዳይዋዋል አድርጓል ማለት ነው። ይህ ደግሞ ዱረስ መቼ ነው? ይሄ ማስፈራሪያው በእነማን መፈጸም አለበት የሚለው ሀሳብ አለ። the threatened violence may be to the life liberty or property of አሁን የኮንትራቱን እየገባ ማስፈራራት ያለበት ማንን ነው? እነዚህን ሰዎች እነማንን አስፈራርቶ ኮንትራቱን ከገባ ነው ኢንቫሊዴት ማድረግ የሚቻለው የሚለው ሀሳብ ነው። እነማን ናቸው? የማን ላይፍ፣ የማን ሊበሪቲ፣ የማን ፕሮፐርቲ መሆን አለበት። ዘ ፓርቲ ዘምሰልቭስ አሁን እዚች ጋር ሁሉንም ነገር ማን ነው ተጠያቂ መሆን አለበት ነው። ስለዚህ ዘ ፓርቲ ዘምሰልቭስ ያ ተዋዋይ ወገን እኔም በሽጉጥ አስፈራርቶኝ ቤቴን ሽጥልኝ ምናምን ብሎ ከሆነ ኢንቫሊዴት ማስደረግ ይችላለሁ። ዘ ፓርቲ ስፖዝስ ከኔ ሚስት ጋር የለኝም እንጂ ብኖር ከኔ ሚስት ጋር የተያያዘ ነገር ከሆነ ከኔ ሚስት ህይወት ጋር ሊበሪቲ ጋር የሚገናኝ ከሆነ አስፈራርቶ ከሆነ አሁን ቤቴ መጥቶ ሚስቴን አንቆ እሷን እንገላለሁ ወይንም ደግሞ ቤቴን ለመሽጠት ይፈርማል። ጀስት እንደዛ ነው። ሽጉጥ ደቅነባት ነው እኮ። እሺ ዘ ፓርቲ ኦፍ አሴንዳንት እንደ ዲሰንዳንት የኔ ልጆች ሊሆኑ ይችላሉ። ከዛም በኋላ ደግሞ አሴንዳንት ለሆኑ ቤተሰቦች ጀስት እነዚህ መሆን አለባቸው። ከነዚህ ውጭ ደግሞ የተደረገ ከሆነ አጎቴን አሁን አስፈራርቶ እንደዛ አድርጓል ምናምን ብል በኢትዮጵያ ህግ ማለት ነው አጎቴን እኮ እንደዚህ ሊገሉ ስሉ ነው ፈርሜ የሰጡት ምናምን ብትል እኛ ምን አገባን ነው ህጉ የሚለው። ጀስት ኢንተርፕሬት ሊደረግ ይችላል፣ ግን እንደዛ ነው። እነዚህ አራት ፓርቶች መሆን አለባቸው ነው። ሶርስ ኦፍ ዱሬስ ኬቶ ዱሬስ እንዴት ምንጩ ምንድነው ነው? unlike fraud it does not matter whether duress come from the contracting party or third party the contract will be invalid regardless of source ይላል። እና እንደ ፍራውድ ደግሞ የማይሆንበት ምክንያት ምንድነው? ማሰራራት በኮንትራቱ ተዋዋይ ወገኖች ወይ ደግሞ አካል በሶስተኛ ወገን ቢመጣ ምንም ለውጥ አያመጣም ነው። በሶስተኛ ወገን አሁን ለምሳሌ እኔ አይደል ኮንትራት የገባሁት ከዛም በኋላ አንተም አለ ምንም ደግሞ አንቺ ያለሽ የኔ ወንድም መጥቶ አንተን አስፈራርቶ ለሱ እንደዛ ካላደረክ ብሎ ካለ ምንም ዱረስ አይደለም፣ የግድ እኔ ማስፈራራት አለብኝ የሚል ሀሳብ ነው ያለው። the contract will be invalid regardless of sources ስለዚህ ኮንትራቱ ደግሞ ምንም ከዚህ ነው የሚለውን ሀሳብ ያው ስለ ፍራውድ ነው ያወራሁት። it does not matter የሚለው ለዱረስ ነው። አሁን ሶስተኛ ወገን ሄዶ ፍራውድ ካደረገ ኢንቫሊዴት ማስደረግ አትችሉም። ነገር ግን ዱሬስ ከሆነ ደግሞ ማስፈራሪያው አንድ በህይወት ነው። አሁን ለምሳሌ ሽጉጥ ደቅኖ ምናምን እንዳልኩት ምናምን እኛም ሰው አስልኬ ሂድ ብዬ ቦዲጋርድ ልኬ ካልፈረምክ ይሄንን ግደለው ምናምን ብዬ እጄ ካለ ዱሬስ ነው የሚባለው። ሶስተኛ ወገንም ያካትታል። the contract will be invalid regardless of source ይላል። ዱሬስ ሲሆን ኤግዛምፕል አለ። someone point of gun and says agree to give me your steroid or I will shoot you the agreement is obtained under duress can be invalidate ይለናል ማለት ነው። አንድ ሰው ሽጉጥ ደቅኖ ስቴሮይድ ሊሰጠኝ
ተስማማ ወይንም ደግሞ እምቢ ካልክ ደግሞ ይገላሉ። አሁን ይሄ ስምምነት በምንድን ነው የተገኘው? በግድ ነው ማለት ነው። ስለዚህ ኢንቫሊድ ማስደረግ ይቻላል። እሺ ኦብጀክት ደግሞ ምንድን ነው የሚለውን ሀሳብ ኮንሰንት አየን። አሁን ደግሞ ሶስተኛው ኦብጀክት ነው። ኦብጀክት ደግሞ ምን እንደሆነ እኔ ኦብጀክት ኦፍ ኮንትራክት ከአርቲክል 17 11 እስከ 17 18 ላይ ያለ ሀሳብ ነው። ኦብጀክት ዳዝ ኖት ሚን ኤ ቲንግ ኢት ሪፈርስ ቱ ዘ ፐርፐዝ ኦር ኦብሊጌሽን ቱ ቢ አንደርቴክን ባይ ዘ ፓርቲስ ይለናል ማለት ነው። ኦብጀክት የምንለው የሚያመለክተው ቲንግስ አይደለም፣ ከሆነ ቲንግ ጋር አይደለም የሚገናኝ እና እሱ የሚያመለክተው በተባባሪ ወገኖች የሚወሰደው ዓላማ ወይንም ደግሞ ግዴታ ጀስት የሚጻጻፉት ነገርም ሊሆን ይችላል። አንተ እንደዚህ አደርግ፣ እኔ እንደዚህ ላደርግ፣ አንተ መኪና ስጠኝ፣ እኔ ብር ልስጥህ። በቃ ይሄ ነው ኦብጀክት የምንለው፣ ሌላ ነገር አይደለም። ዘ ኦብጀክት ሜይ ቢ ቱ ዱ ሳምቲንግ የሆነ ነገር ማድረግ ኦር ቱ ሪፍሬን ፍሮም ዱይንግ ሳምቲንግ የሆነ ነገር ደግሞ ካለ ማድረግ መቆጠብ። ምንድነው? ቱ ጊቭ ሳምቲንግ ቱ ሰማን የሆነ ነገር ደግሞ ለሆነ ሰው መስጠት። ቱ ሪፍሬን ፍሮም ዱይንግ ሳምቲንግ ማለት ነው። እናንተ አሁን አጥር አብዛኛው ጊዜ አሁን አጥር አለ በግድግዳዎች ማለት ነው። የእናንተ ግድግዳ በዚህ በኩል ነው፣ በዛ በኩል ደግሞ የሌላ ሰው ግድግዳ የሚሆንበት ጊዜ አለ እና አጥር በዛ በወዲያኛው በኩል ያለ ሰው አጥር ሰራ ግርፍ ለመምታት ብሎ እናንተ ግቢ ማለት ነው፣ እናንተ ግቢ ይገባል። ግቢ እናንተ ደግሞ መግባት የሚችለው ብቻ ነው በእናንተ ፍቃድ ብቻ ነው ገብተህ መስራት የሚችለው። ስለዚህ የእናንተን ግቢ ወይንም ደግሞ ድንበር አልፎ ሰራ፣ በዚያን ጊዜ ማድረግ የሌለበትን ነገር ነው ያደረገው። ይሄ ነው ግዴታ ማለት ነው። የእናንተ ግቢ ማለፍ የለበትም፣ ይሄ ግዴታ ነው። ግን አልፎ ሲገኝ ነው እንዲያፈርስ ማስደረግ ትችላላችሁ። እሺ ስሪ ሪኳየርመንት ፎር ቫሊድ ኦብጀክት እና ሪኳየርመንቶች አሉ። ኦብጀክቱ ቫሊድ ነው የምንለው ሰፊሽንትሊ ዲፋይንድ፣ ሁለተኛ ፖሲብል እንደ ላውፉል፣ ይሄ ግልጽ ነው። ዘ ኦብሊጌሽን መስት ቢ ክሊር መሆን አለበት፣ ዲፋይንድ መሆን አለበት፣ ይሄ ግልጽ መሆን አለበት። ኢፍ ዘ ኮርት ካኖት ዲተርማይን ዋት ዋዝ አግሪድ ዘ ኮንትራክት ሜይ ቢ ኢንቫሊድ። ፍርድ ቤት ሄዳችሁ አስቀምጣችሁ አይተው አቃቤ ሕጉ ምንድን ነው የሚለውን ነገር ካልተረዳ ኮንትራክቱ ኢንቫሊድ ነው ማለት ነው። ሁለተኛ ፖሲብል፣ በቃ በቀላሉ የሚደረግ ነገር መሆን አለበት። ኢምፖሲብል ኦብሊጌሽን ካኖት ቢ ኢንፎርስድ። አግሪንግ ቱ ቼንጅ ስቶን ኢንቱ አኒማል ኢዝ ኢምፖሲብል ኤንድ ቮይድ። ለምሳሌ ድንጋይ ወደ እንስሳ ቀይርልኝ ብላችሁ ኮንትራክት አትገቡም። ይሄ አሁን ኢምፖሲብል ነው። ስለዚህ ሎውፉል መሆን አለበት። ዘ ኦብጀክት መስት ቢ ኖት ኮንትራሪ ቱ ሎው ኦር ሞራሊቲ። ኤግዛምፕል አን አግሪመንት ቱ ፔይ ሳማን ቱ ኪል ሰርድ ፓርቲ ኢዝ ኖት ኢሌጋል ኤንድ አንኢንፎርሲብል ማለት ነው። ግልጽ ሀሳብ ነው፣ ማብራሪያ አያስፈልገውም። እሺ ፎርሜሽን ኦፍ ኮንትራክት፣ ይህንን በሌላ ፓርቲ ለስራው መሰለኝ እስቲ ብዙም ይሄ ራሱ አንድ ቪዲዮ የሚያስፈልገው ነው እና ይህን ደግሞ በፓርቲ ቱ ሰራላችኋለሁ። ይህን በፓርቲ ቱ ሰራላችኋለሁ። እንደዛ ነው የሚሻለው፣ ቪዲዮ ከበዛ ስለሚንዛዛ ማለት ነው። ፎርሜሽን ኦፍ ኮንትራክትን በፓርቲ ቱ ሰራዋለሁ፣ እለቀዋለሁ ከዚህ ቪዲዮ በኋላ ማለት ነው። ችግር የለውም። ቴንኪው እና ቪዲዮን ሼር አድርጉ፣ ኮፒ ሊንክ አድርጉት። እዛ ኮፒ ሊንክ ምልክት አለች እና ቴሌግራም ላይ ገብታችሁ እንትኑን መውሰድ ትችላላችሁ። ይህን ፓወርፖይንት ማለት ነው። ሰርች አድርጉ AG80 ብላችሁ